ገነነን እኮ ነው ያልገደልኩትም ገነነን እኮ ከቤት አውጥቼ አልጣልኩትም ገነነን እኮ ቆራጣ አላልኩትም እኔ ገነነን እኮ እንደዚህ አላሳሰቃየሁትም ገነነን እኮ ምድር ቤት አስገብቼ እኔ ከላይ እኮ ውሽማ ይዤ እንትን አላልኩም ጣልቃ ሲገባባቸው ያንዳንድ ዳኞች እጅ ሲጠመዘዝ ከኢትዮጵያ ውጭ ሲሄዱ ባለጉዳዮችን በአረብ ሀገራትና በአውሮፓ ሲያገኙ በውጭ ገንዘብ ሲቀመጥላቸው ከኃላፊዎች ጭምር ጥቂት የማይባሉ ይሄን እያደረጉ ህግን እየጠመዘዙ እነሱ ገና ለገና የሴትዮዋን ነፃ እናወጣለን ብለው አስበው የገነነን ድምጽ አውጥተው ስለ ስፖርት ያወራነውን እግዚኦ ማረና ክርስቶስ እኔ ሙሉንም አላዳመጥኩትም ለመሰለ ከገነነ ጋር ያወራኋቸውን ነገሮች ንገረኝ ብትለኝ እያንዳንዱን አውቀዋለሁ በእውነት ኢትዮጵያችንን በድሎ ከሄደ ረግጦ ለኤርትራ ያዳላ ነበር የሚባለው በማስረጃ ነበር ወደብ ባድመ ገንዘብህን ይሄን ሁሉ አድርጎ ነው ሄዶ የቀን ጉዳይ ነው እንጂ ፍጹም አይቀርለትም ወንጀል ነው ገባ እየሰራ ያለው ከባድ ወንጀል ነው እየሰራ ያለው የቀን ጉዳይ ነው ለምን ለሳንቲም ስል ምንም ነገር ያደርጋል ቅድም እንደነገርኩ የዳዋን ፕሮጀክት ሰርቆት ነው ሄዶ በጣም የሚያሳዝነው የኤፈርት ኃላፊ ሆና ትግራይ ውስጥ አንድም ነገር ሳትሰራ ጠቅላላ ገንዘቡ ስትሰርቅ ነው የኖረችው አዜብ ከየት አምጥተው ነው 500 ሚሊዮን ማሌዥያ ውስጥ ያስቀመጠችው ዶላር ያንን ነው እያወጣች ኢንቨስት እያደረገች ያለችው ወዳጄ ነፍስ በሰላም ትረፍ ሼር የሚያደርገው ገነነ የጻፈው መጽሐፍ ሴትዮዋ ስትሸጥ ስልኬ ጠፋብኝ ስትል እሱ ነው ሼር የሚያደርገው ለምንድን ነው ገነነ ከሞተ ዕለት ጀምሮ 5 ቀን ጁፒተር በፌዴሬሽን ገንዘብ ስትቀመጥ የነበረው በየጠይቀዋለሁ የድምጽ ቅጅ ያለኝ ዛሬ የምትቆረቆርላት ትግራዋይ ካለ በዚህ ደም ልታነባ ይገባል ሲሰርቁ እንደኖሩ ሲነግዱብህ እንደኖሩ 50 ዓመት የሞትክላቸው ለነዚህ ነው አሁንስ መሞት አይበቃህም ሌላኛዋ የደብረ ጽዮን ሚስት ሌላኛው የነ ወድም በይታይ የነ ምግበ እንደዚህ እንዲሆኑ ነው የምትሞተው ያለው ሰላም ጤና ይስጥልኝ ተመልካቾቻችን እንደምን ሰንብታችኋል የምትመለከቱት ኢትዮ ዴይሊ ቻናላችን ነው ዛሬም እንግዲህ እንደተለመደው አዳዲስና ወቅታዊ መረጃዎችን ወደ እናንተ ለማድረስ ጋዜጠኛ አርያት ስማርያምና ሮቤል ምትኩ እዚህ ስቱዲዮ ተገኝተናል መልካም ጊዜ እንዲሆንላችሁ ከወዲሁ ተመኘን አርያ እንዴት ነህ ሰላም ሮቤል እንግዲህ ዛሬ በዕለተ ቅዳሜ በርከት ያሉ አዳዲስ መረጃዎችን ለተመልካቾቻችን እናደርሳለን እንግዲህ ተመልካቾቻችን ደግመን እንደምናነሳው ቻናላችንን ሰብስክራይብ ሼር ማድረጉ እንዳረሱ ቪዲዮውን ሲጀምሩ ደግሞ ላይክ አድርጋችሁ ጀምሩ በዝግጅት ክፍላችን ላይ ያላችሁን ማንኛውንም አስተያየት ሆነ መረጃዎች እንዲሰሩላችሁ ወይም የምትፈልጓቸውን ጥቆሞች በተመለከተ በቴሌግራም ቻናላችን 0993082062 በጽሁፍ መልእክት ልታደርሱን ትችላላችሁ ከዚህ ጎን ለጎን ደግሞ በተከታታይ ፕሮግራሞችን ወደ እናንተ ለማድረስ ያስችልን ዘንድ የእናንተ ድጋፍ ያስፈልገናልና በኢትዮጵያ ንግድ ባንክ 13753919 አርያት ስማርያም ብላችሁ ድጋፍ ብታደርጉልን በሳምንት 4-5 ፕሮግራሞችን ወደ እናንተ ማድረሱን አጠናክረን እንቀጥላለን ለማስታወስ ያህል ነው ይሄንን እንግዲህ ዛሬ በርከት ያሉ ሰዎች አሉ ያው በግድ ሰው ሰብስክራይበር አድርጎ አንልም አይከፈልበትም ቢያደርጉ ጥሩ ነው ግን በጣም የሚገርም ነገር ወደ 1 ሚሊዮን ተመልካች የኛን ብቻ አይቶታል አሁን ይሰራናቸው ሰሞኑን ደግሞ ከ7 ሚሊዮን ሰው አይቶታል እንትናችን 30 ሺህ አልገባም ሰብስክራይበራችን እሱ ብቻ አይደለም በጣም ይገርመኝ ነገር እኔ እንዳልኩ እንትን የለኝም ምንድነው ስሙ ቲክቶክ የለኝም በእኔ ስም የተከፈተው 90 ሺህ ደርሷል እሱን ያዩት ነበር እና ሰዎች ነው የሚነግሩኝ 90 ሺህ ደርሷል አለ አንደኛ እኔ አይደለም ግን ያን ለካ ሰው እንደዚህ ነው እንደሚወደው እኔ አልገባኝም እና በቃ ቲክቶክ ጀምራ እንግዲህ ማለት አይ አልጀምር ያው ወጥ የሆነ የራሳችን ትክክለኛው ሚዲያ ስላለ ተመልካቾቻችን በዚህ ነው የሚያገኙ እንግዲህ ቲክቶክ ላይ የተቆራረጡ ሐሳቦች ያንተንም ሐሳብ የማይገልጹ ነገሮች ሊፖስቱ ስለሚችሉ ያ ትክክለኛው ያንተ አካውንት አለመሆኑን ተመልካቾቻችን ይረዱት አድናቂዎችም ወዳጆችም ደግሞ አንተንም ሆነ ትክክለኛ መረጃዎችን የሚያገኙት በዚህኛው የዩቲዩብ ቻናላችን ስለሆነ ሰብስክራይብ ሼር ማድረጉ ያልተቆራረጠ ሐሳብን እንዲያገኙ እንደሚረዳቸው በዚህ አጋጣሚ ለማስታወስ ነው አጫጭር አስተያየቶች አሉ መሰለኝ እስቲ ስለገና ያስካቸው እሷን እንብልና የሆነ አጭር መረጃ በጣም ስሜት የሚነካ ነው ሮቤል ያገኘሁት አዶኖ ኢትዮጵያ የሚል ነው ግን ትክክለኛ ስሙ ላይ ሆን ይችላል ስለገነነ የጻፈው ነው እኔ በሆን ብሎ ሲታሰብ በጣም ያማል ሌላ ሁሉ ይቅርና በሀገርህ አንድም ሰው እንደሌለ
በሆቴል ውስጥ መሞት ሳያንስ አስክሬን በዚህ ሁኔታ እንደ በሬ ተጭኖ ሲወሰድ ይህ ብቻ ብዙ ጥያቄ ማስነሳት ነበረበት። ፈጣሪ ነፍሱን ይማር ይላል። እንግዲህ ይሄ በጣም ካሳዘኑኝና ከመሰጡኝ አስተያየቶች ይችኛው አንደኛው ነች። በጣም በርካታ ያሉ አሉ፣ ግን ያው ትንሽ ስሜት ስለመስነካ ይችኛው ለተመልካቾቻችን እናድረስ ብለን የገነንን ጉዳይ እንመለስበታለን በስፋት። ግን ከሰሞኑ እንግዲህ የታላቁ ህዳሴ ግድብ አዲሱ ዓመት 2018ን እንደያዘን መመረቁን ተከትሎ መጠናቀቁን ተከትሎ እንግዲህ ግብጽ የተለያዩ መግለጫዎችን የተለያዩ ትንኮሳዎችን ስታደርግ ቆይታለች። አሁን ደግሞ ከሰሞኑ ደግሞ የተሰማ ዜና አለ ከግብጽ እንግዲህ ወጣው ከ13 ዓመት በላይ ጊዜ የፈጀው የህዳሴው ግድብ ድርድር ያለ ውጤት ተዘግቷል ስትል ነው እንግዲህ ግብጽ የገለጸችው። የግብጽ ውጭ ጉዳይ ሚኒስትር በድር አብዱላዚ የህዳሴው ግድብ ጉዳይ እጅግ ወሳኝ ምዕራፍ ላይ ደርሷል ካሉ በኋላ ረጅም ጊዜ በፈጀውና ውጤት አልባ ባሉት ከኢትዮጵያ ጋር በተደረገው ድርድር ወደማይመለስበትና የመጨረሻ ምዕራፍ ላይ ደርሷል ሲሉ ተናግረዋል። ሚኒስትሩ እንግዲህ ከሀገራቸው ቲቪ ጋር ባደረጉት ቃለ ምልልስ ላይ ተከታዮቹ ነጥቦች አንስተዋል። ግብጽ እነዚህን ድርድሮች የምታካሄደው በቅን ልቦና ቢሆንም በኢትዮጵያ በኩል ግን ግብጽን የጥፋት ተባባሪ እንድትሆን ተጠቅማለች ሲሉ ወቅሰዋል። የግብጽ መንግስት በሁሉም ተቋማት በኩል ይህ የድርድር ምዕራፍ መዘጋቱን አውጇል ሲሉም ደግሞ ተደምጠዋል። የግብጽ አቋም በዋናነት የሱዳንን ጥቅምን የሚያስጠብቅ በመሆኑ የግብጽን ፍላጎት ተከትሎ በካይሮና በካርቱም በኩል ሙሉ ለሙሉ መጣጣም መኖሩንም ይፋ አድርጓል። እንግዲህ ግብጽ በአሁኑ ሰዓት ላይ መጨረሻ ተዘግቷል እያለች እንግዲህ እየፎከረች ባለችበት ሁኔታ ላይ እንግዲህ የህዳሴው ግድብ ላይ ድርድር አላደርግም አይነት ስሜትና ወደ ሌሎች ትንኮሳዎች እንደምትገባ የሚያመላክቱ ነው። እንግዲህ እስካሁን ድረስ በኢትዮጵያ መንግስት በኩል ምንም የሰጠ ይፋዊ መግለጫ የለም። ግን ግብጽ በዚህ ደረጃ ላይ የመረረ አቋም ይዛ ይፋ ማድረጓ ለተመልካቾቻችን ጠቁም ለማድረግ ወደ ገነነ ጉዳይ እንመለስ። እንግዲህ በርካታ ተመልካቾቻችን እሱን ነው የሚጠብቁትና አንድ የስልክ ልውውጥ አለ አንተና ገነነ ያደረጋችሁት ነፍሱን ይማርና እንግዲህ በህይወት እያለ ሁለታችሁ ያደረጋችሁት። ከዛ ላይ እንግዲህ ቀንጨብ አድርገን የተወሰነችው እናስደምጥና የተነሱት ሀሳቦች አሉ እነሱ እናወራለን። ይሄ በነገራችን ላይ ይሄ ቪዲዮ ቲክቶክ ላይ ተለቋል። ምናልባት ተመልካቾቻችን የሰሙትም ያልሰሙትም ሊኖሩ ስለሚችሉ በዚህ ላይ ማውራት ስላለብን ሰምተን እንመለስ። ሰምተን እንመለስ። ቪዲዮ ይሄ ስልክ ቅጂ ከየት ተገኘ እሱ እናወራለን። ችግር የለውም። እኔ እኮ ችግር የለውም፣ ግን መፍትሄ አሁን እሱ ከነበረበት የጨዋታ መንገድ ወጥቷል እኮ። ስለወጣ የምንነጋገረው እኮ ነገር የለም። ከመንገዱ ወጥቷል። ግን ከዓመት በፊት እኮ ነግሬያለሁ እንደወጣ ካሳዬ። ዓመቱን ሙሉ ሲያሰለጥንም መመለስ አልፈለገም። አልቻለም ሳይሆን አልፈለገም። በቃ በዚህ መንገድ አልፈለገም። ግን አሁን ሰይድ ይሄን ነገር እየሰራ ነው። ቡድንም ይዟል፣ እየሰራ ነው። ገባ። አሁን ሰይድን ወደ መስመር ማስገባት ካሳዬን አይደለም። መልካም እንግዲህ እዚህ ላይ የተወሰነው ነው ቀንጭበን ያቀረብነው። እንግዲህ በውይይቱ ላይ ግልጽ ነው። በስልክ መልዕክቱ እንግዲህ ያደመጡ ካሉ እዛ ላይ መመልከት በደንብ መረዳት ይቻላል። በውይይቱ ላይ ያነሳቸዋቸው ነጥቦች አሉ። ስለ ካሳዬ ስለ ጉዳዩ ነግሬው ነበር ትላለህ። ስለ እግር ኳሱ ፍልስፍና ይመስለኛል። መድን ክለብ አቶ መንግስቱ ነው አግኝቼው የገነን ሀሳብ እንዴት ታየዋለህ በሚለው አውርቼዋለሁ። ቡድን የሚወርዱ ከክለብ የሚሽከርከሩ ሰዎች እንዴት ሾማላችሁ በሚል ጠይቄያለሁ። በሙስና ስለጨመላለቁ አሰልጣኞች ጉዳይም ሀሳቤን ገልጬለታለሁ ስትል ታነሳለህ። ካሳዬ አሜሪካ ካልሄደ ሶስታችን ቁጭ ብለን ብናወራ ደስ ይለኛል ስትለው እኔም ችግር የለብኝም፣ ግን እሱ ከነበረበት የጨዋታ ወይም መንገድ ወይም ሲስተም ወጥቷል ሲል ገነነ ሀሳቡን ይገልጻል። እንደውም ሰይድ ከያር ክለብ ስላቋቋመ እርሱን ፍልስፍና በጥሩ ሁኔታ እየሰራበት ነውና እሱ መደገፍ ይሻላል ይላል። ቡና ላይ ስለተወሰደው እርምጃም በጣም ማዘንን ትገልጻለህ። እና ስፖርታዊ ነገሮች ናቸው እንግዲህ የተነሱት ነገሮች እዛ ላይና ግን ደግሞ እንግዲህ አሁን ሲለቀቅ ደግሞ በቲክቶክ አካውንቶች ወደ ሌላ ሀሳብ የተያዘበት ሁኔታ እንመለከታለንና ምናልባት እዛ ላይ ይህን ድምፅ የሚያወጣው ኤልዛቤት ከበደ የሚል ስም አለ። ማን ነው ወይም ማናት? እሱን አብረን ትገልጽልኝ። ሁለተኛ ከዚህ ጋር ተያይዞ ደግሞ አላማውስ ምንድን ነው? ይሄ ድምፅ አሁን የወጣበት ሁኔታ ይታወቃል። የስፖርት ሀሳብን የምትወሩት ግን እነሱ ሌላ ነገር በተመልካች ውስጥ በህዝቡ ዘንድ ሌላ ነገር ለማስረጽ የተፈለገ ይመስላል። ከጀርባ ከዚህ ድምፅ ልውውጥ ጀርባ መለቀቅ ጀርባስ ወይም ደግሞ ከዚህ ድርጊት ጀርባ እነማን አላችሁ የሚለውን ደግሞ አብረህ አያይዘህ ትገልጽልና በተጨማሪም ደግሞ በዩቲዩብ ቻናላችን ላይ ሰለሞን አየለ የተባለ አስተያየት ይሰጠዋልና እሱንም ብንመለከት ምን ለማለት ፈልጎ ነው? በጣም ጥሩ ሮቤል። ይሄ እንግዲህ እኔ ገነነ ስልኩ እንደሚቀዳ አላውቅም፣ በኋላ ነው ያወቅኩት። ግን ክፋት የለውም፣
ሁለተኛ ስለ ስፖርት ነው ያወራነው። አይ የመረጃ ሰው ስለሆነ በዋናዎችም ነገር መያዙ ይሄ ኖርማል። ምንም አይደለም። ይሄ መረጃ ከገነነ ስልክ ላይ ነው እየተወሰደ ያለው። በነገራችን ላይ ማንም እንዳይመስልህ ይሄ ፍጹም ይባላል። ፍጹም እና የአስቴር እህት ሰላም የምትባለው ናቸው። ልክ የዛን ቀን ታላቅ የሽያጭ መርሃ ግብር ከጊፍት ሪል ስቴት። ጊፍት ሪል ስቴት ከከተማ አስተዳደር ጋር በጋራ በመሆን በመሃል ከተማ ለገሃር ትልቅ የመኖሪያ መንደር እየገነባ መሆኑ ይታወቃል። 2018 ምክንያት በማድረግ ለተወሰኑ ቤቶች ከ20% እስከ 25% የሚደርስ ቅናሽ አድርጎ ከ55/45 የባንክ አማራጭ ጋር ይጠብቆታል። ባለ 1 መኝታ 65 ካሬ በ357,000፣ ባለ 2 መኝታ 108 ካሬ በ596,000፣ ባለ 3 መኝታ 163 ካሬ ከ900,000 ብር ቅድመ ክፍያ ጀምሮ የቤት ባለቤት ይሁኑ ይሎታል። የዚህ ድል ተጠቃሚ ለመሆን እና ሳይቶቻችንን ለመጎብኘት በ0992 02 12 44 ይደውሉ። ጊፍት ሪል ስቴት። የሞተ ቀን ስልኩን ሲጎረጉሩ ነበር። አንደኛው ቤቱ ሄዶ አያውቅም እና ቤቱ ሄዶ ሳያውቅ የዛን ቀን ግን ሄዶ ስልኩን ይጎረጉር ነበር። አነጋግሬዋለሁ እኔ ይሄ ፍጹም የሚባለው ማለት ነው። ሰው አይቷቸዋል ብዬ ማለት ነው። ያያቸው የገነነ ታናሽ ወንድም አለማየሁ ነው። አሁን ባለፈው ያወጡት ካሳዬን ቅር የሚያሰኝ ነው። ገነነ የሚያወራው ምን አረጋቸው? ገደሉት። እንደገና ሁለተኛ ሰውን ትገላለህ። አሰቃዩት። እህትየዋ ጭምር ቆማጣ ቆራጣ እያሉ አሰቃዩት። እደግመዋለሁ፣ በዚች ምድር ላይ 1000 ዓመት አትኖሩም እናንተ፣ ማናችንም አንኖርም። ገነነ ላይ የሰራችሁት በደልና ዕጣ ግን ነገ እጃችሁን ታገኙታላችሁ። ምንም አያጠራጥርም። ባጭሩ እቺ አቅጣጫውን ለማስቀየርና የተያዙ ሰዎች አሉ። እነሱ ገና ለገና የሴትዮዋን ነፃ እናወጣለን ብለው አስበው የገነነን ድምፅ አውጥተው ስለ ስፖርት ያወራነውን እግዚኦ ማረና ክርስቶስ እኔ ሙሉንም አላዳመጥኩትም። ለመሰለ ከገነነ ጋር ያወራኋቸውን ነገሮች ንገረኝ ብትለኝ እያንዳንዱን አውቀዋለሁ። ያው ይሰማዋል እኮ ተመልካችም እኮ ምንም ሲሰሙት ምንም ያገኙበት ነገር የለም። በጣም ነው የሚገርመው። አንድ ጊዜ ደውሎልኝ መቼ ነው ከአብራሪነት የተመረቀው ምናምን አለኝ። ምን ገነነ ተሳስተሃል፣ አሪያ ቀን እኮ ነው ገብቶኛል ምናምን አለኝ እና እቺን በእንጥልጥል ተዋት፣ ሌላ ሚዲያ ላይ ምናልባት እና ብዙ ነገር አውርተናል። ሌላው ግን ጠቅላላ ስለ ስፖርት ነው ያወራነው። እነዚህ ሰዎች ያሬድ ድምፅ ተገኘ ብለው እና ምን ይጠበስ ገነነን እኮ ነው ያልገደልኩትም፣ ገነነን እኮ ከቤት አውጥቼ አልጣልኩትም፣ ገነነን እኮ ቆራጣ አላልኩትም፣ እኔ ገነነን እኮ እንደዚህ አላሳሰቃየሁትም፣ ገነነን እኮ ምድር ቤት አስገብቼ እኔ ከላይ እኮ ውሽማ ይዤ እንትን አላልኩም። አታናግሩን። ይሄ ግን በጣም ነውረኛ ልጅ ነው ፍጹም። ያ ይሄ ኤልዛቤት ምናምን የምትለው የእሱ አካውንት ነው፣ የእሱና የዛች ሰላም በውሽማነትም ይዟታል። እዛ ቤት ውስጥ ገብቶ ፈላጭ ቆራጭ ሆነ። ይሄ ግን ስለ ገነነ የጻፈው የገነነ መኩሪያ ሊብሮ የ40 ቀን መታሰቢያ በመቄዶንያ በመንበገብ ተዘክሯል። ወዳጄ ነፍስ በሰላም ትረፍ። ሼር የሚያደርገው ገነነ የጻፈውን መጽሐፍ ሴትዮዋ ስትሸጥ ነው። ስልኬ ጠፋብኝ ስትል እሱ ነው ሼር የሚያደርገው። ለምንድን ነው ገነነ ከሞተ ዕለት ጀምሮ 5 ቀን ጁፒተር በፌዴሬሽን ገንዘብ ስትቀመጥ የነበረው ብዬ ጠይቄዋለሁ። የድምፅ ቅጂ አለኝ፣ የድምፅ ቅጂ አለኝ፣ ልነግረው ፈልጋለሁ። ዳዊት እስጢፋኖስ አሰልጣኝ ነበር። የምን ታዳጊዎች ያሰለጥናል። አናግሬዋለሁኝ እኔ ዳዋ ነው፣ በጣም ማደንቀው ልጅ ነው። የእሱን ገንዘብ አጭበርብሮ ሄደ ነው፣ ሌባ ነው። ይሄ ልጅ ፍጹም ምንም ከማድረግ ወደኋላ አይመለስም። ማጋለጥ እንፈልጋለን። ገባ? እስከ ዛሬ ታግሰነዋል። ዛሬ በጣም የሚያሳዝነው ይኸውልህ፣ አንድ ነገር ልንገርህ፣ በሬ ካራጁ ይውላል ማለት ይሄ። ገነነን አቅፎ እንደዚህ ፎቶ ተነስቷል። ዛሬ ስልኩን እየጎረጎረ አውጥቶ አደባባይ ላይ ያሰጠዋል። ሰውን ስንቴ ትገለዋለህ? ይሄ ማለት እባብ እርግም መስሎ ገብቶ እንደ እባብ የሚናደፍ ነውረኛ ነው። በጣም ነውረኛ ነው።
በዛን ሰሞን በአንድ ቀን ግንኙነት ፈጠረ በውሽምነት ያዛት ሰላም የምትባለው። ከዛ በኋላ የገነነን ስልክ መጎርጎር ጀመረ። ስለኔ ነገርኩ እንደሰማው ነው። ምንም ያወራነው ነገር የለም። ይሄን እያደረገ ያለው ግን ይሄ ነው ፍጹም ማለት። ሌላው የጠየቀኝ የወንድምየው ጉዳይ ነው። ሰለሞን አየለ በእኛ ዩቲዩብ ቻናል ላይ ላይቆም ተጀመረ እኮ እስከ መጨረሻው አይቆምም ማለት። ቀጥሎ አትቸኩይ እኔ ሴት አይደለሁኝም እና አትቸኩይ አንቺን የሚመለከት አለ ፍርሃት አይልቀቅብሻለ። ይሄም ባለ በነጋታው ይሄ እንትኑ ተለቀቀ። በጣም ቅሽምናቸውን ተመልከታቸው። ይሄ ድምጽ መልእክት ገና የገደነም ሌላም ይወጣል፣ እንጠብቃቸዋለን። ይሄ ግን ገዳዮቹን ተባባሪዎቹን ሌሎችንም ከያዝነው መንገድ የሚያስተን አይደለም። በተዘዋዋሪም እኮ ከዚህ በፊት ያነሳናቸው ነገሮች ገነን ላይ እንግዲህ ቤተሰቦቹ በተያያዘ ቤት ውስጥ ያሉ ሰዎች ምን አይነት ጫና ያደርጉበት ነበር፣ ስልኩን ይቀሙት እንደነበር፣ ምን አይነት በደል ያደርሱበት እንደነበር በነገራችን ላይ ነው ሰለሞን አየለ ማለት። እሺ አርቲፊሻል እግሩም ሲሰራ እንዴት እንትን እንዳሉ ደውለው እንዲቋረጥ እንዳስደረጉ ምናምን ያነሳናቸው ነገሮች በጣም በርካታ የሚያሳዝኑ ነገሮች ገነን ላይ መደረግ የለባቸው ነገሮች ብለን ያነሳቸውን ነጥቦች የሚያረጋግጡና የሚጠቁሙ ፍንጮች ናቸው አሁን እየወጡ ያሉት። እነሱም እየፈጸሙ ያሉት በጣም ትክክል መሆኑን ለተመልካቾቻችን አብረው ግምት እንዲይዙት ነው። ቀድመን ያወራነው ነገር ትክክል መሆኑን ይኸው ድርጊታቸው እያሳየ ነው። አሁን ይሄን ነገር መልቀቁ ምንም ያስፈልግ ነገር የለም። መረጃ ከሆነ አዲስ ነገር ተገኝቶ ቢሆን ደስ ይል ነበር በዛ ቢከራከሩ። በጣም የሚገርም የሚያሳዝን ነው። ምን መሰለህ እንዳልከው ትክክለኛ ወንጀለኝነታቸውን እያሳዩን ነው። ይሄው የወንድምየው ማስረጃ አለ፣ የእሷ አለ። ደግሞ ምን ትላለች እንደ ሴት ሆና ኤልዛቤት ምናምን ተብሎ ይሄ ነው አንደኛው ፍጹም ነው። የቀን ጉዳይ ነው እንጂ ፍጹም አይቀርለትም። ወንጀል ነው ገባ እየሰራ ያለው ከባድ ወንጀል ነው እየሰራ ያለው። የቀን ጉዳይ ነው፣ የቀን ጉዳይ ነው። ለምን ለሳንቲም ስል ምንም ነገር ያደርጋል። ቅድም እንደነገርኩ የዳዋን ፕሮጀክት ሰርቆት ነው ሄደው። ዟይ ቤት ተቃጠለብኝ እናቴ አባቴ ምናምን እያለ በአት ሺህ ብር ከሰዎች ወስዷል። በ10 ሺዎች የሚቆጠር አንድ ሬዲዮ ጣቢያ ገብቶ ሰርቆ ሄዷል። ይህን የሚያደርግ ሰው የገነነን ስልክ ቢጎረጉሩ ምን ይገርማል? እቺን ነገር አንብባት ከታች ቀይ የተከበበችውን የአርያ ተስፋ ማርያም ወገና በቃ ስሟን ብቻ አያት። የአርያ ተስፋ ማርያም አይደል? ይሄኛውን አንብበው። ምንድነው የሚለው ስሙ? ተኛ ሀርሃያ ተስፋ ማርያም እንዴት እንደተጻፈ አያት። አንዱ ነው የአባቴን ስም እንኳን በትክክል አልጻፈውም። ያኛውን የጻፈው እኔ ላይ እያጸፈ ያለው ፍጹም ነው። ገባ? ያኛው ይሄንን ተቀብሎ ኮፒ ፔስት አድርጎ የሚለጥፈው ደግሞ የኔን ስም እንደዚህ ነው የሚጽፈው። ይሄን ያክል መረጃ እያጠናከርንብን ነው ፍጹም። ስለዚህ የሚመለከተው አካል አንድ ውሳኔ ይወስናል ብለን እንገምታለን እና የጊዜ ጉዳይ ነው። ያው እንደዚህ ነገር ለነገሩ ይሄ ነገሩ ሁኔታው ስለሚያናድድ የድምጽ ነገሩ የድምጽ እንትኑም ሙሉ ቅጁም ስላለ ቲክቶክ ላይ ለቀቁት ተመልካች ሰምቶ ይፈርዳል። እኛ መስራት ስላለብን ዝም ማለት ስላለብን ዝም አለ እንጂ ይሄ ተራ ነገር ነው። ያው እኛ ይሄ ስለዚህ እኮ አይደለም ዋናው ቤቱ ገብቶ ለምን ስልክ በረበረ ነው። ለምንድን ነው ጁፒተር ሆቴል የተቀመጠው? ከዚህ ጌታ ነው እሱ መመርመር ነገር ልንገርህ፣ ማንም ሰው ሳይደርስ ሌሊት ነበር እኮ ይሄ ሰውዬ ፍጹም ይባል እዛ በር ላይ ምን ያደርጋል? እዛ ሳድሮ እንደሆነ ገነነ እኮ ባለፈው እንዳለው ሆቴል ውስጥ አልተገደለም። ለምሳሌ ቤት ወስዶ ገለውትስ እንደሆነ አንደኛው ገዳይ ይሄን ቢሆንስ አይታወቅም። ምን ሊያደርግ በሌሊት ዝዋይ ነው የሚኖረው ደብረ ዘይት ነው የሚኖረው የሚል ልጅ ምን ሊያደርግ በሌሊት ገነነ መኩሪያ 11 ሰዓት ላይ ቤቱ ደጃፍ ላይ ቆመ። ሬሳውን ይዘው ሲመጡ ሌሊትስ እንደነበረ በምን ታውቃለህ? የመጨረሻ በጣም እባብ የሆነ ልጅ ነው ይሄ ልጅ። መልካም። በገነነ ዙሪያ ምን አዲስ ነገር አለ? ሐሙስ ዕለትም ቀጠሮ እንደነበረ አውቃለሁና እሱስ ጉዳይ ከምን ደረሰ? ሐሙስ ዕለት አጋጣሚ ከአቅም በላይ በሆነ ምክንያት ያልሄድኩኝም ከአቅም በላይ በሆነ ምክንያት እና አቃቤ ሕጎችም ሲጠብቁኝ ነበረ። ትላንትና ዓርብ ሄጄ ነበር። እነሱ ደግሞ አጋጣሚ ስራ ነበራቸው። ሌላ እምልህ የጠየቅነው ጥያቄ ይመስለኛል 90% ጥሩ ነገር ሳይሆን አይቀርም። ጥሩ ምላሽ ማለት ነው። ምላሹን እንግዲህ ሰኞ እንትን እንላለን።
በሚቀጥለው ፕሮግራም ይዘን እንቀርባለን እና በነገራችን ላይ አንድ ሰው የገነንን ገዳይ ያውቃለሁ የሚል ሰው መጥቷል። ማን ነው? አይ እንግዲህ ሁኔታውን ለሚመለከተው አካል እስኪያሳውቅ ድረስ ማንነቱን ከመግለጽ እንቆጠብ። መልካም እና በእርግጠኝነት ግን በሚቀጥሉት ቀናት በአካል ቀርቦ ለሚመለከታቸው አካላት ጉዳዩን ያስረዳል። ይህ ትልቅ ድል ነው። እውነት ነው። እና ከተለያዩ አቅጣጫዎች የተለያዩ ነገሮች እየመጡ ነው። እነዛን ደግሞ ድምፅ በማውጣት የገነንን ስልክ በመጎርጎር በመሳደብ ምንም የምታመጣው ነገር የለም። ማንም አይሸማቀቅም፣ ማንም አይፈራም፣ ማንም ወደኋላ አያፈገፍግም። በጣም የሚገርም በቀደም ዕለት ስራ ይዤ ደረጀ ኮሜዲያኑ ደውሎልኝ በዚህ እኮ ጉዳይ እነ እንትና እኮ ታስረው ነው የነበሩ ዋሲውንኩት ምናምን አለኝና ቴድሮስ ተክለአረገ ሲጽፈው ነው ያየሁት። አዎ ታስረው ነበር። ስንቱን አሳስራለች ለካች ሴትዮ። ከኛ ጋርም እኮ እንደዛ መስሏቸው ነው። አንድ ነገር ልንገርህ ግን በነገራችን ላይ በቀጥታ የመጀመሪያውን ቪዲዮ እንደሰራን አዲስ አበባ ፖሊስ ኮሚሽን ሄዳ ለኃላፊው ሄዳ አሪያና አንተን እኔን እሰሩልኝ አለች፣ ይታሰሩልኝ አለች። አየህ የለመደችው ነገር ነበረ የዝች ማሳሰር። መረጃን በመረጃ ተከሽፋለህ እንጂ ሰዎች መረጃ ስለተናገሩ ሐሳብ ስላቀረቡ ብቻ ሄደህ እሰሩልኝ፣ ፍለጡልኝ፣ ቁረጡልኝ አይሰራም። ዞር በይ ከዚህ ነው የተባለችው። ምክንያቱም ተጨባጭ ነገር አምጪ። ደግሞ አጠያየቁም መሰለህ እኮ ክስ መመስረት እኮ አለ። እሰሩልኝ ሌሎቹን ማሸማቃለች። እንደዛ መስሏት ነው። እንደዛ ስላሸማቀቀች በዛ መልክ የሚቆም መስሏት። እኛ እኮ ሲጀመር እናውቀዋለን ምን ሊመጣ እንደሚችል፣ የት ድረስ መሄድ እንደምንችል፣ የመጣውን ነገር በጸጋ ለመቀበል ነው። ስለዚህ አንዴ ገብታለች፣ መቀጠል ነው እንግዲህ መቀጠል ነው። እና ከሰሞኑ በጣም ብዙ መረጃዎች ይኖራሉ ማለት የሚቀርቡ መረጃዎች ገነነን በተመለከተ ለሚመለከተው አካል መረጃ የሚሰጡ ሰዎች ይኖራሉ። ተጨማሪ መረጃ አለን እንደነገርኩህ። እንግዲህ ሁሉንም እግዚአብሔር ያሳካው። መልካም ገነነንም የገነነ ሬሳ እዚህ ሀገር መመርመር የለበትም። ጥያቄው ዳር እንደሚደርስ እናምናለን። ውጭ ሀገር ወስዶ ለማስመርመር ዋጋው ስንት ነው ምናምን የሚሉትን ሆስፒታሎች እንትን እየተደረጉ ነው። እውነቱ መውጣት አለበት። እስከ መጨረሻው እውነቱ መውጣት አለበት። እዚህ ደረጃ ነው የደረስነው። ወዳጆች አሉት፣ በጣም ጥሩ እንትኖች አሉት። አስክሬን ወጥቶ በውጭ ሀገር መመርመር ያለበት። በቃ እንደዛ ነው መሆን ያለበት። ይህን እየተነጋገርን ነው ከመቀርባቸው ሰዎች፣ የገነንን ጉዳይ ከሚመለከታቸው ሰዎች ጋር ይህንን ያወሰን ነው። ምን ያክል ይሆናል ምናምን ዋጋውን የምናየው ይሆናል። ዛሬና ነገ የምናየው ይሆናል። ዶክተሮቹም እየተባበሩን ነው። ከዛ በኋላ ለህዝብ ይፋ እናደርጋለን መሆን ያለበት ነው። ምንም አዎ፣ ማንም ኢትዮጵያዊ ከሱ ጎን ስለሚቆም ችግር የለም። አዎ በጣም ከባድ ብዙ ካልሆነ በስተቀር ግን ብዙ የሚሆን አይመስለኝም። ግን ሰዎች ጥቂት ባሉት ወዳጆች ይሸፈናል። አዎ እና የገነንን ጉዳይ እስከ መጨረሻው ግብ እናደርሳለን። እግዚአብሔር እንግዲህ ይህንን ስሩ ብሎ ልኮናል። ሁለተኛ የንጹህ ሰው ነው። በጣም ንጹህ ሰው ነው። ገነንን እኮ ብታውቀው በጣም ንጹህ ታውቃለህ። በደንብ አውቀዋለሁ። አዎ በጣም ንጹህ ሰው እኮ ነው። ይሄ አይገባውም ነበር። ምን አይነት እኔ እናቱ እንደመረቁት ሁሉ አውቅ። በነገራችን ላይ ነገር ልንገርህ፣ እናቱ ሞተው ሴትዮዋ እንዳልሄደች ታውቃለህ። በጣም የሚያሳፍር እኮ ገነነ ዱብዳ ነው የወረደበት። የቀን ጎዶሎ ነው የሆነበት። ገነነ ልናጣው አይገባም ነበር። ግን በዚህ አይነት ሁኔታ ማጣታችን ደግሞ በጣም እድሜ ልክ ሲያስቆጭ ይኖራል። ባለፈው እንዳልነው መተኪያ የሌለው ሰው እንደማናችንም ሰውም አይደለም እና እስከ መጨረሻው ድረስ ድካሙ አለ፣ ልፋቱ አለ፣ ወደዛ ወደዚህ ማለቱ ቢሆንም ለገነነ ስለምንከፍለው መስዋዕትነት ምንም አይደለም። እንቀጥልበታለን። እንግዲህ ሁሉ ያለውን ነገር ለተመልካቾቻችን ከስር ከስር የምናሳውቅ ይሆናል። እስካሁን ድረስ እንግዲህ ያለበት ሁኔታ እዚህ ደረጃ ደርሷል። ወደፊት ደግሞ የሚሆነው ደግሞ እንዲሁ በመረጃዎቻችን የምናደርሳችሁ መሆኑን በዚሁ አጋጣሚ ለማስታወስ ነው። የገነን ጉዳይ እዚህ ላይ እንቋጭና ለጊዜው ወደ
ትግራይ ፖለቲካ እንለፍ። እንግዲህ በማድበ አካባቢ የተፈጠረው ምንድነው? ከዚህ ጎን ለጎን ደግሞ ያደመና የሻዕቢያ ጽምዶስ ምን አጋጠመው የሚለውን እሱ ነገር እንመልከት። አዎ እንግዲህ በጣም በሚገርም ሁኔታ ባድመ ላይ ውጊያ ከፍተዋል ያደመ ህወሓትና ሻዕቢያ እርስ በርስ ተታኩሰዋል እና የሻዕቢያ ሰራዊት እና ያደመ ህወሓት ታጣቂዎች ነው እንግዲህ እንደተታኮሱ የተገለጸው። ከአንድ ዓመት በላይ ጽምዶ እያሉ ጆሮአችንን ሲያደቅንቁሩ የከረሙት ሻዕቢያና ያደመ እርስ በርስ ወደ መታኮስና ወደ መገዳደል አምርተዋል። ሁለቱ ኃይሎች እንግዲህ ከትናንት በስቲያ ሐሙስ ነው በባድመ አካባቢ መዋጋታቸው የተገለጸው እና ምን አሉ መሰለህ እነዚህ የነሱ የናደመ ምንድነው ካድሬ ቃላቀቦች ሻዕቢያን ያመንና ጉሜ ዘገነ ነው ነገሩ አሉና በተጨማሪና የአደማ ፈለቀላጤዎች ደግሞ ጽምዶ ማለት ትተው የሻዕቢያ አራዊት ሰራዊት እና እንደዛ ማለት ጀምረዋል። የሻዕቢያ ፈቀላጤዎች ደግሞ ወያኔን ማመን ቀብሮ ነው አያውቁንም ሲሉ መፎከር ጀምረዋል። እና በጣም በእንትኑ ላይ በአካባቢው ላይ ከፍተኛ ውጊያ ነው የተካሄደው እና እንግዲህ በዚህ የሚቀጥሉ አይመስልም። ጽምዶ ከወዲሁ ሳትፈርስ አትቀርም። እነዛም ለነገሩ አያምኗቸውም እና አንድ ልጅ ድንገት ፌስቡክ ላይ ስገባ ይህንን ለጥፎታል። በእድሜ ትንሹ የሻዕቢያ ጄኔራል ብሎ አቤት ሰው እኮ እንዴት እኮ ለራሱ እኮ በቃ የተንቀጠቀጠ አልቆለታል እኮ የዘጠናዎች ውስጥ እኮ ይሆናል 100 ምናምን አይሆንም ብለህ ነው ያው እህል በማጣት ይሆናል እንግዲህ እንደዚህ ሆነው እንጂ ይሄ ነው ትንሹ ብሎ ለጠፉ። እነዚህ ናቸው እንግዲህ ኤርትራን የሚመሯት። እነዚህ ናቸው የኢትዮጵያ ጦርን ሊገዳደሩ የሚዝቱት የሚፎክሩት። መልካም። ስለ ኤርትራ ካነሳ እንግዲህ ኢትዮጵያ ለኤርትራ 2 ቢሊዮን ብር በሚስጥር እንደሰጠች ይታወቃልና በማን ትዕዛዝ እና ለምን ዓላማ ይሄ ብር ለምን ያህል ጊዜ ተብሎስ ተሰጠ? ተመላሽ ነበር ወይ? ተመልሷል? እሱ ራሱ አስቂኝ ነውና እስቲ በጣም የሚገርመው ነገር ይሄ መረጃ የወጣው ከ93 ክፍፍል በኋላ በሪፖርተር ጋዜጣ ላይ ነው። ሪፖርተር ጋዜጣ ላይ ሲወጣ ከነወረቀቱ ከነፊርማው ከነስም ዝርዝራቸው አለ። ይሄንን እነዛ የታገዱት ለምሳሌ በነተወልደ በኩል እንደማይታወቅ ይሄ ገንዘብ ሲሰጥ የሰጠው መለስ ዜናዊ ነው። ለማን? ለኢሳያስ ከጦርነቱ በፊት ማለት ነው 80ዎች ውስጥ 2 ቢሊዮን ብር ኢትዮጵያ ኤርትራን በባርነት ይዛ ስትረግጥ ስትጨቁን ስለኖረች ካሳ ነው ብሎ ይሄን ሲሰጡ ሶፊያን አህመድ ፊርማ አለበት። መስፍን ግርማ አቃቤ ሕግ የነበረው አንድ ሴት የመጀመሪያው ቁጥር 1 መለስ ዜናዊ ነው የሚለው 7 ሰዎች ናቸው ያለው። ሀገርም ወደብም አሳልፈው ሰጥተው እንደገና ካሳ 2 ቢሊዮን አስበው። ይዛን ጊዜ ሮቤ 80ዎች ውስጥ 2 ቢሊዮን ስንት እንደሆነ አስበው። ኦልሞስት ከ1 ቢሊዮን ዶላር በላይ ማለት እኮ ነው። በወቅቱ በነበረው ምንዛሬ 2 ከምናምን ነበር። ማንም አያውቅም። ከነ ደብዳቤው ከነ ማህተሙ ከነ ማስረጃው ገንዘብ ወጪ በጣም የሚገርመው ነገር መለስ ዜናዊ በጣም ተጠንቅቆ እዛ ውስጥ አንድ ትግሬ እንዲያቅ ከፈረሙት ውስጥ አንድ የትግራይ ተወላጅ የለም። አያምናቸው። ባድመንም አስረክበን ባለፈው አንድ ከፍተኛ የጦር አዛዥ ያሉኝ አንብቤልሃለሁ። ባድመንም አስረክበን ወደብም አስረክበን ገንዘባችንንም አስረክበን የገንዘብ ልውውጡ ጊዜ ሊቀየር ሲል አስቀድሞ የጻፈለትን ደብዳቤ ሰሞኑን እነሱ ሲያገና ያወጡት በፊት ትዝ ይላል ጋዜጣ ላይ ምን ተሰራ እና በጣም ትልቅ ክህደት ነው የተፈጸመው። እንትና ጄኔራል ማነው ዮሐንስ ገብረ መስቀል መንጋግ መጽሐፋቸው ላይ ምን ይላሉ መሰለህ? የሞተም ሰው ይሁን አይጠየቅም አይባልም አሉ። መጠየቅ አለበት። ለማን እንደሆነ ግልጽ ነው። መለስ ዜናዊ ነው እና በእውነት ኢትዮጵያችንን በድሎ ከሄደ ረግጦ ለኤርትራ ያዳላ ነበር የሚባለው በማስረጃ ነበር። ወደብ፣ ባድመ፣ ገንዘብህን ይህን ሁሉ አድርጎ ነው የሄደው። ያ እሱ ብቻ እንዳይመስለኝ በቀድሞ ሰራዊት እጅ የነበሩ ከአዲስ አበባና ከኢትዮጵያ ተጭነው ሄዱ በርካታ ታንኮች። እኔ አንድ ከፍተኛ ጀነራል ነው ሲነግሩኝ፣ አሁን በስልጣን ላይ ያሉ ማለት ነው።
እስከ 50 የሚደርሱ ናቸው የወሰዷቸው ታንኮች። አይገርምህም? ሲወስዷቸው እነመለስ ይፈቅዱላቸው ነበር። አየር ኃይል እንደዛ ዶጋመድ ሲያደርጉላቸው ይፈቅዱላቸዋል። ሰራዊቱን ሽባ ሲያደርጉት በታት ነው የደርግ ሰራዊት ብለው የቀድሞ ሰራዊትን ሲበታትኑት የሻዕቢያን ትእዛዝ እየተቀበሉ ከፍተኛ ደባን የተፈጸመው ኢትዮጵያ ላይ። መልካም። ስለ ኤርትራ ወይም ደግሞ ስለ ሻዕቢያ ስናነሳ በተደጋጋሚ ከተመልካቾቻችን የቀረበ ጥያቄ ስላለ ዛሬ አብረን አያይዘን እናንሳው ብዬ ነበርና ጀግናው የአየር ኃይል አብራሪ የነበሩት ፓይለት ኮሎኔል በዛብህ ጴጥሮስ እሳቸው ጉዳይ በህይወት አሉ ወይ የሚል ከተመልካቾች የደረሰን ጥያቄ አለና ይሄ ነገር ሁሌም በተደጋጋሚ የሚነሳ ነው በተለያዩ ወቅቶች የሻዕቢያ ጉዳይ ሲነሳና በዚህ ላይ እንደው ምን አይነት ነገር የምታውቀው አዲስ መረጃ አለ? በጣም የሚያሳዝን ነው። እንግዲህ ኮሎኔል በዛብህ በሶማሊያ ውጊያ ከፍተኛ ጀግና እዚህ ጋር በቀድሞ መሪ መንግስቱ ኃይለማርያም እጅ ሲሸለሙ ይታያል። በጣም የሚያሳዝነው ምን መሰለህ፣ ቅድም እንዳልነው ባድመን ወደብ ምናምን ሰጡ። የሻዕቢያ ምርኮኞች ከዚህ እንዲተላልፉ እንዲሰጡ ተደረገ። እነመለስ ግን ይህን ጀግና አልጠየቁም። የታለ ብለው አልጠየቁም። ማን ይጠይቅ ነበር መሰለህ? ቀይ መስቀል አያይዙን አሳዩን። ማን ነው ያሳይ? ሻዕቢያ። በትክክል ያገኘሁትን ነገር ልንገር፣ ቤተሰቡን ሊጎዳ ይችላል። አሰቃይተው ነው የገደሉት። መሬት ለመሬት ጎትተውታል። በአስመራ ጎዳናዎች መሬት ለመሬት ጎትተውታል። መኪና ላይ አስረው እግሩን አስረው ማለት ነው። ይህን የነገረኝ ቤተ መንግስት የነበረ እዛው ሻዕቢያ ውስጥ የነበረ ሻለቃ ህንድ ተገናኝተን ፈርቲሊቲ የሚባላል ልጅ ለመውለድ የምትመጣ እንደዛ ነው የመጣው ከሚስቱን ይዞ ልጅ መውለድ ስለማይችሉ በዛ አጋጣሚ ነው እንዲያገኘሁት። ስሙን አስታውሰዋለሁ ግን ሌላ ስቃይ ስለሚከተልበት አልናገርም። እኔ የፈለገ ነገር ቢሆን ተዋግተናል ከእንትን ጋር አለኝ። እንደዛ አይነት አገዳደልን እንደዛ አይነት ስቃይ ግን ወታደሮች ላይ አላየሁም። መሬት ለመሬት ነው የጎተቱት። እኚህ እንግዲህ ፕሮፌሰር በቅርቡ በየነ ጴጥሮስ ሁሌ እንዳነሱ ነበር። እሳቸው በዚህ ጉዳይ እንደተበሰለሰሉ ነበር። እነመለስ እንደ ደስተኞች ናቸው እኮ። የሻዕቢያን ሰራዊት የተማረከው መጀመሪያ ነው የሰጡት። ባድመን ሰጡ። ይህን ጀግና አሳልፈው ሰጡ። ተማረከ። የሚገርም ነገር የአየር ኃይል እንግዲህ ካልተሳሳትኩ አሁን እንትን አንድ ጀግና ልጅም አለ ተሾመ ተንኮሉን በእንትን ነው ካናዳ ነው መሰለኝ ያለው እና ጀግና ነው። እኔ ሰርቼው ነበር። ኧረ ጀግና ነው፣ በጣም ጀግና ነው። እና ኮሎኔል በዛብህ የአስመራን ኤርፖርት ደብድቦ ተመልሶ እየተባለ እንደገና ነው መሰለኝ ሲደበድብ ተመቶ የተማረከው እና እንደዛ ነው አሰቃቂ አድርገው የገደሉት። እነመለስ ጀነራል ዮሐንስ እንዳለው መጠየቅ ካለባቸው አሁን መጠየቅ አለባቸው። ሞተ ምናምን የምትለው ነገር አይደለም፣ እውነታቸውን የታገኘዋለን ሊሆን ይችላል። አዎ ግን እንደዚህ ነው የፈጸሙብን በዚህ በጀግና ቤተሰቡ። እንግዲህ ያሳዝናል፣ እውነቱን መናገር ስላለብን። መልካም እንግዲህ እዚህ ስክሪን ላይ እንደምንመለከተው በአዲግራት ተቃውሞ ሰልፍ ተካሂዷል። ይህን ሰልፍ ያካሄዱት እነማን ናቸው? እሱን ትነግረናለህ። ከዚህ ጎን ተያይዞ ደግሞ እንግዲህ አብረህ እንድታነሳው የምፈልገው ትናንት በመቀሌ አዋሽ ካምፕ የሚገኙ የጦር ጉዳተኞችም ላይ ያደመ ቡድን ያሳለፈው ውሳኔ አለና ደብዳቤውም አለ። እሱን እያሳየን በሱ ላይ አብረህ አያይዘን ድሮት እንግዲህ ይሄ ሐሙስ ዕለት ነው የተጀመረው። ሐሙስ ትላንትናም ነበረ፣ ዛሬ ይቀጥል። እንግዲህ እኛ ወደ ስቱዲዮ ገባን። የአርሚ 15 አባላት ናቸው በሙሉ የተቃወሙት። ባሰሙት የተቃውሞ መፈክር ላይ በትግራይ 2-3 አይነት ታጋይ የለም አሉ። ለትግራይ ሁላችንም ደምተንላታል፣ የታጋዮች መብት ይከበር፣ ፍትህ ይንገስ፣ ይረጋገጥ ነው ያሉት። በትላንትናውም ተቃውሟቸው እነዚሁ የአርሚ እንትኖች በጣም የሚገርመው ወርቅ ከሚወጣበት አካባቢ የነበሩ አሃዶች ሳይቀር ወደዚህ ወደ ሰልፉ መጥተዋል። ትላንት የአደመ የሰራዊት የላኳቸው ታጣቂዎች
ከበው እንትን ለማድረግ ሞክረው ነበር። አጋጣሚ እነዚህ ደግሞ መሳሪያ ሳይዙ ነው ሰልፍ የወጡት። ምን አይነት እንትን እንደሆነ የሚገራ ይገባል። አንዳንድ ጊዜ እነዚህ ወጣቶች ምን ማደንዘዣ ቢሰጧቸው ነው እንደዚህ ሆኑት? አንደኛ ሰልፍ ስትወጣ ዝም ብለህ ባዶ እጅን ትወጣለህ እንዴ? ማለት ሁሉም መሳሪያ መያዝ አለባቸው ብዬ አይደለም። እርስ በርስ ይታኮሱ ማለት አይደለም። ግን እነዛ መተው ከበቧቸው። ከዛ በኋላ ድንጋይ ነው ያነሱት። በድንጋይ ነው በጣም እንጃ ሆነ። እንዴት ነው የምትገርመው ነገር ነው። ማይሆን ነገር ነው እና ከአዲግራት ፒያሳ ተብሎ በሚጠራው ተነስተው ነው ወደ መቀሌ በሚያስወጣው መንገድ ወደ በጥቅል ተሰልፈው የተቃውሞ ቅድም ያየናቸው ማለት ነው ሲያሰሙ ውለዋል። ካሰሟቸው ፈክሮች መካከል መብታችን በአግባቡ ስለጠየቅን ልንታሰር ልንደበደብ አይገባም፣ ጥያቄያችን ይመለስ የሚሉ ይገኙበታል። እና ይሄን ይመስል ነበረ። በጣም የሚገርመው ነገር ይኸውልህ ትላንት ነው ይሄ ደብዳቤ የተጻፈው። በዲዲአር ለተሰናበታችሁ ለሁላችሁም እና በአዋሽ ካምፕ የምትኖሩ አዋሽ ካምፕ መኖር ስለማይፈቀድ ከዛሬ ጀምሮ ከትላንት 5 ጀምሮ ግቢውን ለቃችሁ እንድትወጡ እያሳሰብን ማትወጡት ላይ ግን ህጋዊ እርምጃን እንወስድ መሆኑን እንድታውቁት እንፈልጋለን ነው የሚለው። ማን ነው የሚለው? ተጋዳ ላይ አግደው ምናምን። አዎ እንደዛ አይነት ልጅ ያሰማል። እና እነዚህ እንትን የሚሸጡ ናቸው። ምንድነው ለጦር ጉዳተኞቹ መድኃኒት ምናምን ይመጣውን ጠቅላላ የሚነግዱ ናቸው። ይሄን አግደው እና ምናምን ትላቸው አውጥተው ጭራሽ ደግሞ እንደገና ሊጥሏቸው ነው። ጣሏቸው ትላንት። በጣም ነው የሚያሳዝን። መልካም። የቀድሞ እንግዲህ ቀዳማዊ እመቤት ወይዘሮ አዜብ መስፍን በኡጋንዳ ትልቅ ኢንቨስትመንት እንዳላቸው እየተነገረ ነው የሚገኘውና በዚህ ላይ ያለ መረጃ ምንድነው? እስቲ እሱን ደግሞ። አዎ በነገራችን ላይ ሶሪት የሚባል የለስላሳ የምንድነው የጁስ ይሄ ነው ሶሪቲ ፍሩትስ ሊሚትድ ነው የሚለው። እንግዲህ እዛው ላይ እንደሰፈር ይሄን ሁሉ እነዚህ ሁሉ ሰራተኞች ናቸው። ታማኝነት፣ አጋርነት የድርጅቱ ዓላማዎች ማለት ነው። ብልጽግና፣ መከባበር፣ ዘላቂነት፣ ማህበራዊ ተጠያቂነት ይላል። እዚህ ጋር እንደምታየው ፋብሪካውን እየጎበኘች ነው። እንግዲህ 1 ሚሊዮን የነበረው ወደ 2 ሚሊዮን እጥፍ እናደርጋለን፣ ወደ ውጭ ኤክስፖርት እናደርጋለን። እነዚህ ይሄ ድርጅቱ የእሷ ድርጅት ሎጎ የኢንቨስትመንቷ ማለት ነው። ከዛ በፊት አንድ ነገር ላሰማ። ይሄ መለስ ዜናዊ እንደሞተ የተናገረችው ነው በዋት ስብሰባ ላይ። ስማት። መለስ ወደዚች ዓለም መጣ ጭንቅላቱን ይዞ ለዚች ዓለም ለዚች ምድር ለዚች ሀገር የምታገለግል ሐሳብ አመነጨ። ለግሌ ለልጄ ለቤቴ ለቤተሰቦቼ ሳይል ግን ያረፈ ነው። ይሄ ልዩ መለያው አንድ ቀን ስለራሱም ስለቤተሰቡም ስለምናምንም ነገ ምን ይሆናሉ ሳይል እንዲሁ ያደረፈ ነው። በዚሁ በ4000 ነው 6000 ደሞዝ በፔሮል የሚከፈል የሀገር መሪ መለስ ብቻ ነው የነበረው። ኢህአዴግ መዋጮ ተቆርጣ 4000 ስንት ነች የምትደርሰው? እሷ ብቻ። በዚህ መተዳደር በመቻሉ እኛ እንኮራበታለን ስለሚባለው አይደለም። ይሄ ልዩ መለያው እንደሆነ ሳይስገበገብ አንድ ቀን ሳያቅማማ በግለኝነት እንትን ሳይፈታተነው እንዲሁ ድህነትን ለመታገር በቁርጠኝነት ያለፈ መሪ እንደሆነ ተሰምሮ መቀመጥ ያለበት መስሎ ይሰማል። ሮቤል እንደሰማሃት እንግዲህ በ3000 እና በ4000 ብር ጡረታ ነው ደሞዝ ነው ስንተዳደር የነበረው የሚባለው ሁሉ እንግዲህ 93 ማን ነው የሚለው ደፍሮ የሚባለው ሁሉ ውሸት ነው አለች። ቀላል ጥያቄ ነው። ዛሬ በሚሊዮን የሚቆጠር ነው ኢንቨስት ያደረገችው። ከዚህ ሌላ ሪል ስቴት እንትን ኢንቴቤ ላይ ነው ነገራችን ላይ ዩጋንዳ ካምፓላ ሳይሆን ኢንቴቤ ላይ በሺ የሚቆጠር ሰራተኛ ቀጥራ ከአንድ ሴት ባለስልጣን ጋር ነው ያኛውንም የሪል ስቴቱንም ግንባታ እየተካሄደ ያለው። ከየት አመጣቸው ይህን ገንዘብ? ቀላል ጥያቄ ነው። የ3000 ብር አጠራቅማ እኔ አንዳንድ ወዳጆች አሉኝና ምን ይሉኝ ነበር፣ እንዴት አዜብ ሰርቃለች ትላለህ ምናምን አሉኝ። ይኸው ዛሬ እንግዲህ ወዳጆቼ ይህን የምትጠራጠሩ የነበረው ይኸው መልሱ። ትግራይ የነሱ መቀለጃና ሀብት መሰብሰቢያ ነበረ። ኤፈርት ጥገት ላም ማለት ነው። ስብሃትን ከነቤተሰቡ አዜብን ከነቤተሰቧ እዚህ ከተማ ውስጥ ልክ አሜሪካን ሀገር ኡበር ይባላል አይደል? እዚህ ከተማ ውስጥ ከተሰማሩ
የታክሲ ነው ማህበራት አንደኛዋ ከፍተኛ ካፒታል አውጥታ የሷ ልጅ ነች። ሰማል አይደለችም፣ ማርዳ ትባላለች። ማርዳ መለስ ከየት አምጥተው ነው የሁሉ ሚሊዮን ኢንቨስት እያደረጉ ያሉት? እነዚህ ሰዎች ሰርተው ነው? ባገኙት ደሞዝ አጠራቅመው ነው? አይደለም። በጣም የሚያሳዝነው የኤፈርት ኃላፊ ሆና ትግራይ ውስጥ አንድም ነገር ሳትሰራ ጠቅላላ ገንዘቡ ስትሰርቅ ነው የኖረችው አዜብ። ከየት አምጥተው ነው 500 ሚሊዮን ማሌዥያ ውስጥ ያስቀመጠችው ዶላር? ያንን ነው እያወጣች ኢንቨስት እያደረገች ያለችው። ትግራይ ውስጥ አንድ ውሃ አልሰሩ። ዛሬ ኡጋንዳ ውስጥ ሄዳ የፍሩት ፋብሪካ ከፈተች። የትግራይ ህዝብ ፍረድ እንግዲህ። የትግራይ ህዝብ ውሃ የሚጠጣው አጥቶ እየተሰቃየ ዛሬ ድረስ እንዲኖር የፈረዱበት አንቺና ባልሽ ናቸው። የትግራይ ህዝብ በእርዳታ እንዲኖር ከእርዳታውም ከ15 ኪሎም እየተሰረቀ የኤፈርት ገንዘብ አልበቃ ብሏቸው ከእርዳታ ላይ ከ15 ኪሎ ላይ 2 እና 3 ኪሎ ይሰርቁ ነበረ እና አዜብ። በጣም ያሳዝናል። አንድ ነገር ትግራይ ውስጥ ሳይሰሩ ዛሬ ኡጋንዳ ውስጥ ሄዳ ማአት ሺህ ሰራተኛ ቀጥራ ከኢትዮጵያ በተዘረፈ ሀብት አንድ ጊዜ ቃል በቃል ካልሆነ አረመኝ። እኔ አሜሪካ ነበርኩ ጠቅላይ ሚኒስትሩ ሲናገሩ እዚህ እንኳን ኢንቨስት ብታደርጉት የሰረቃችሁትን ገንዘብ ነው ምናምን ብለው ነበር። ግልጽ ነው። እኔ ምንም አልናገርም ነበር። አዜብ መስፍን ትግራይ ውስጥ ውሃ ብታወጣ ኢትዮጵያ ውስጥ አዲስ አበባ የፈለገች ለምን ደቡብ አትሄድም? ትግራይ ውስጥ ስለሆነ አይደለም። ትግራይ ኢትዮጵያ ካለ ለምን ሁሉም ቦታ አትሄድም? ለምን ጅጅጋ? እኔ ፈዲስ የሚባል ሀገር አውቀዋለሁ። አሁን አላውቅም ያለበትን ሁኔታ። ውሃ የሚባል የለም፣ መብራት አልነበረም፣ መንገድ የለም። ፈዲስን ሄዳ ማትሰራ ብዙ የሚሰራባቸው ከተሞች አሉ። አየህ፣ ከኢትዮጵያ ዘርፈው ለኢትዮጵያ ጠላት የሚሆኑ መልሰው ምንም አይናቸውን በጨው አጥበው በ3000 ብር ነው የምንኖረው ይለዋል። በወቅቱ ስታለቅስ አንዳንድ አርቲስቶች አብረው ደረት ይመቱ ነበር አይደል? አንተም መታል እንዴ? እዚሁ ኢትዮጵያ ውስጥ ነበር አርቲስቶች ነገር ትዝ ብሎ ነው። ስለዚህ በ4000 ብር ነው። ይሄው እውነቱ በይፋ ወጣች እኮ። ሌብነቷን ይዛ በይፋ ወጣች። ዛሬ ምን እንላለን? ባልሽ ኢትዮጵያን ወደ ባልባ አድርጎ ገሎ ማአት ቅድም ያነሳነው እነ ኮሎኔል በዛብህ ሁሉን ነገር አድርጎ ለኤርትራ ሁሉ ኢትዮጵያን አካል ሸጦ አንቺ ደግሞ ዛሬ ከዚህ በሰረቅሽው ገንዘብ ኡጋንዳ ሄድሽ። ምን አለበት ደቡብ ወይም ፈዲስ ብትሄጂ ኖሮ። ግን የኢትዮጵያ ጠላቶች ናቸው እነዚህ መርዝ ጠላቶች ናቸው። ዛሬ የምትቆረቆርላት ትግራዋይ ካለ በዚህ ደም ልታነባ ይገባል። ሲሰርቁ እንደኖሩ ሲነግዱብህ እንደኖሩ 50 ዓመት የሞትክላቸው ለነዚህ ነው። አሁንስ መሞት አይበቃህም? ሌላኛዋ የደብረ ጽዮን ሚስት፣ ሌላኛው የነ ወድም በይታይ የነ ምግበ እንደዚህ እንዲሆኑ ነው የምትሞተው ያለው? ይሄ ነው ጥያቄ። ለምንድን ነው የሚሞተው? በባድመ በምናምን በ17 ዓመት ትግል ተብሎ ይሄ ሁሉ ወጣት አለቀ። ነፍሱን ይማርና ጋዜጠኛ አባተ ማንደፍሮ 97 ዓመተ ምህረት እፈልግሃለሁ ብሎ መልእክት ተውብኝና አገኘኝ። ናዝሬት ፔኒሲሊዮን የሚባል ነበረ። እዛ አንዲት ልጅ አለች፣ ሄዳ አነጋግራት ብሎ ስሟን ነገረኝ። ስሟን ልጅቷ ትለዋውጣለች። በጣም ነው የምታምረው፣ ቆንጆ ልጅ ነች። ምን ሰላይነ ምናምን ብላ በቃ ትልውጣለች። እና እዛ የሚሰሩት አብረዋት
ትንሽ ራሷን ስለሚያማት እንደዚህ አይነት ነገር አታንሳባት፣ እኛ ቀስ ብለን እናነሳለን ምናምን አለኝ። በሌላውን ቀን ሂጅ ለማነጋገር ሞከርኩ። አብራ ከአዚም ጋር የተነሳችውን ፎቶ አሳይች፣ አልሰጠም አለች። በጣም ቆንጆ ነች ያቺ እና ፀጉሯ ምናምን ለሴተኛ አዳሪነት ነው የዳረጓቸው። ታጋይ ነበረች፣ ከተባረሩት ውስጥ አንዷ ነች። ዛሬ እናዚህ እነዛ አሁን ያቺ ልጅ ትኑር አትኑር አላውቅም፣ በርካታ ታጋዮች ጎዳና ተዳዳሪ ሆኑ፣ ሴተኛ አዳሪ ሆነዋል። ከነዛ እንኳን እንዴት ትምህርት አይወስዱም? ያሆኖቹ ለምን በነ ምግብ ላይ እርምጃ አይወስዱ? ለ7 ለ10 ሰዎች እንደገና ሌላ ቢሊዮነር ለመፍጠር ከአዜብ የበለጠ ቢሊዮነር ለመፍጠር ሊሞቱ ይፈልጋሉ። አስወግዷቸው። እነዚህን አስወግዷችሁ ትግራይ ነጻ ትውጣ። ጦርነት ይብቃን። ምሁራን እውነት ለትግራይ እንቆረቆራለን የምትሉ የህግ ባለሙያዎች ካላችሁ እናዚህ መስፍንን ለፍርድ አቅርቧቸው። በትግራይ ህዝብ ስም ነግደዋል፣ ሰርቀዋል፣ ሀብታም ሆነዋል። ይሄው ማስረጃው ይሄው ነው። መልካም። እንደ መቋጫ እንዲሆነን ጠቅላይ ሚኒስትር አብይ አህመድ ስለ ፍትህ የተናገሩት አለ። እሱን እንስማና በዛ ዙሪያ እስቲ አንተን ሀሳብ ደግሞ ለምን ተሳቃችሁ አልገባኝም፣ ግን ሌብነት ችግር ሆኗል። ይሄን ሌብነት በጋራ ፋይት ማድረግ አለብን። አንደኛ ዳኞች ናቸው ሌቦች። ሪፎርም የሚያስፈልገው ዋናው ፍርድ ቤት የሌቦች መናኸሪያ ሆኗል። የማይደረስባቸው መስሏቸው ማለት ይሄ ሪፎርሙ እዚሁ የሚቀር መስሏቸው የሚያላግጡ ዳኞች አሉ፣ ብዙ መረጃ የተገኘባቸው። ሲሪየስ ሪፎርም ያስፈልጋል ፍርድ ቤት ላይ። ይሄ ምክር ቤቱ እየመራ መፈጸም አለበት። ሁለተኛ ሌቦች አቃቢ ህግ ነው። ህግ አቅብ ያልነው አቃቢ ህግ ሌባ ነው። ብር እየወሰደ መከራከር የሚገባው ልክ አይከራከርም። ይሄ የኛ ጉዳይ ስለሆነ እኛ ሪፎርም እንሰራበታለን። ሶስተኛው ሌባ ፖሊስ ነው። አራተኛው ሌባ ኦዲተር ነው። ኦዲተር ብር የተሰረቀ አምጣ ያልነው ሁሉ እኮ ካላመጣ ኦዲተር ግኝት ይገኝብሃል እያለ ብር ይደራደራል። ኦዲተር ሌብነት የሚያስቀረው ኃይል ሁሉ ነው አደገኛ እየሆነ ያለው። ብር ለማግኛ መንገዱ ወደ ለዛ ተቋማት መግባት ጸረ ሙስና የሚባለው። ጠቅላይ ሚኒስትር ሲጀምሩ ለምን እንደሳቃችሁ አልገባኝም አሉ። መጨረሻ እኛም ስቀናል። በተለይ ኦዲተር ከኦዲተር ካሉት ብናይ ኦዲት ሂድና ገንዘብ አስመልስ የምንለው ሄዶ ይደራደራል። ገንዘብ ካልሰጠኝ ኦዲት አደርግብሃለሁ። እውነት ነው። በፍርድ ቤቶች ላይ ጥሩ ነገሮች እንደሚታዩ ሁሉ አንዳንድ ከከፍተኛ እስከ ዝቅተኛ ባሉ ጉዳዮች ላይ አላግባብ የሆኑ እሳቸው እንዳሉት አላግባብ የሆኑ ጉዳዮች ሲራዘሙ፣ ጣልቃ ሲገባባቸው፣ የአንዳንድ ዳኞች እጅ ሲጠመዘዝ፣ ከኢትዮጵያ ውጭ ሲሄዱ፣ ባለጉዳዮችን በአረብ ሀገራትና በአውሮፓ ሲያገኙ፣ በውጭ ገንዘብ ሲቀመጥላቸው፣ ከኃላፊዎች ጭምር ጥቂት የማይባሉ ይሄን እያደረጉ ህግን እየጠመዘዙ ነው። ከበላይ ከከፍተኛ ጉዳዮች እስከ ዝቅተኛ እስከ መካከለኛ ባሉ በገንዘብ ጉዳዮች ባሉ ክርክሮች ላይ፣ በዚህ በሀብት ጉዳዮች ባሉ ክርክሮች ላይ እጅ እየተጠመዘዘ ነው። እውነት ነው። ይህን የተናገሩት እውነት ነው። በአንዳንድ አቃቢ ህጎችና በአንዳንድ ፖሊሶች ያሉት እውነት ነው። የምናየው ነው። ጥሩ የሚሰራም አንዳንድ ብለው ነው ያሉት እሳቸው። ሂድ አስመልስ ብለን ያለው እጅ ይጠመዝዛል። ዩኒፎርም አጥልቀው ያልሆነ ከህግ ውጭ ብይን ሲሰጡ ይስተዋላል። እውነት ነው። ይሄ በጣም በጥልቅ ሊታይ የሚገባው ጉዳይ ነው። ዜጎች የፍትህ ጉዳይ እየጠየቁ ነው። ለምሳሌ ክፍለ ከተማዎች ጋር ስትሄድ አንዳንዶቹ ጥሩ የሚሰሩ አሉ። ባለፈው ለምሳሌ ሸገር ምናምን ብለን ተናግረናል። ጥሩ የሚሰሩ አሉ። ዜጎችን እያማረሩ ያሉ ክፍለ ከተሞች አሉ። በመሬት ጉዳይ፣ በግብር ጉዳይ ሊያነጋግሩና እንትን ሊሉ። ትናንትና አንዲት ልጅ ደውላልኝ 2018 ነው 2008 ያወጣሁት ፈቃድ አልሰራሁበትም አለች። የስንት ዓመት ግብር ይሄን ያክል መቶ ምናምን ሺህ አምጪ። ኦልሬዲ እኮ ለማመልከት ሄጃለሁኝ መልሱልኝ ብዬ ቆይቷል አለች። በአግባቡ መልስ የሚሰጥህ የለም፣ የሚያስረዳህ የለም። ዜጎችን ማማረር አለ። በወረዳ በክፍለ ከተማ በተለያዩ ጉዳዮች። ስለዚህ የጠቅላይ ሚኒስትር ዶክተር አብይ ንግግር በጣም ትክክልና ትክክል። መልካም። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ።
የተከበራችሁ ተመልካቾቻችን የዕለቱ መሰናዶአችን ይመስል ነበረ። ፕሮግራሙን አዘጋጅተን ወደ እናንተ አደረስላችሁ ጋዜጠኛ ሪያት ማርያምና ሮቤል ምትኩነን። ዳግም በሌላ ዝግጅት እስክንገናኝ ድረስ እስከዛው ሰላም ቆዩ። ታላቅ የሽያጭ መርሃ ግብር ከጊፍት ሪል ስቴት። ጊፍት ሪል ስቴት ከከተማ አስተዳደር ጋር በጋራ በመሆን በመሃል ከተማ ለገሃር ትልቅ የመኖሪያ መንደር እየገነባ መሆኑ ይታወቃል። 2018 ምክንያት በማድረግ ለተወሰኑ ቤቶች ከ20% እስከ 25% የሚደርስ ቅናሽ አድርጎ ከ55/45 የባንክ አማራጭ ጋር ይጠብቆታል። ባለ 1 መኝታ 65 ካሬ በ357,000፣ ባለ 2 መኝታ 108 ካሬ በ596,000፣ ባለ 3 መኝታ 163 ካሬ ከ900,000 ብር ቅድመ ክፍያ ጀምሮ የቤት ባለቤት ይሁኑ ይሎታል። የዚህ ዕድል ተጠቃሚ ለመሆን እና ሳይቶቻችንን ለመጎብኘት በ0992 021244 ይደውሉ። ጊፍት ሪል ስቴት